Salam TikTok. This is your daily fundamental analysis presented to you by Vibe Trading እና የዲሴምበር 16 የሚገርም ፈንዳሜንታልስ ነው። ዛሬ 7 ትሬድ ፎልደር ካንድል ነበር። yield was going crazy, gold was going crazy, stock market is down, dollar is down on the average, and now like it's crazy. So it's really crazy. And now we're gonna talk about it. Don't forget to subscribe, like, and now እዚህ ያላችሁ ያልመረጣችሁ ፕሊዝ ቮት ያደረጋችሁ ቴሌግራም ላይ የገባችሁ ቮት እንድታደርጉ እያሳሰብኩኝ ነው። actually ቆይ እዚህ ጋር እንደምትመለከቱት ሊንክ ኢን ዲስክሪፕሽን ገብታችሁ የዲሴምበር 21 ላይ ቢሆን 9 ሰዓት ቢሆን ደስ ይለኝ ነበረ። አብዛኞቻችሁ 26 ቮት ላይ ነን። አሁን 65%ዎቻችሁ አንድ ላይ ነን። እና እንጀምር። እሺ so make sure to join the link in description, link in bio. Let's get to it. So ዛሬ actually news wise እንጀምራለን ምን እንደተፈጠረ እና እያንዳንዱን I want to explain it to you with proficient English እና አማርኛ። ሶ ዛሬ በአጠቃላይ ዳታዎች መጥቶ ነበር። የኦክቶበር ዳታን ተለቆ ነበር። እናም የዲሴምበር ማርኬቱ የኦክቶበር ዳታን እንዳየ ትንሽ ሪያክት አድርጎ ነበር። it's just ማርኬቱ ትንሽ chaotic ነበር። ሶ እዚህ ላይ ያሉትን ዳታዎች ሰምራይዝ ሳደርግ የአሜሪካን ኢኮኖሚ ድክመት እንዳለው ያሳያል። እና ድክመት ያለው ኢኮኖሚ ኢንተረስት ሬት ከት መደረግ እንዳለበት ታውቃላችሁ። በዛ ምክንያት it's a bit bearish for the dollar። ግን ይሄ የምታዩት ዊክነስ is not that big weakness፣ ትልቅ ዊክነስ የሆነ አስፈላጊ እና ማርኬቱ ሼክ የሚያደርግ ዊክነስ አልነበረም። እናም እንደምታዩት ጎልድ like a significant hedging activity እንደነበረ ማሳይቻችኋለሁ። immediately ከዚህ descending triangle እንደወጣ ወደ ብዙ ፒፕስ ነው ሄደው around 500 አካባቢ እና this happened because unemployment data መጥፎ ነበር እና ጎልድ ብቻ ነበረ ሙቭ ያደረገ የነበረው። የዛሬው is really specific. I'm gonna go detail and now please bear with me. እዚህ ያላችሁ ታፕ ያደረጋችሁ። So anyways, let's talk about it. So ቀድሚያ ከ10 year treasury እንጀምር። So ዛሬ 10 year እናያለን፣ ስቶከን ምናምን እናያለን። So የ10 year እንደምትመለከቱት ዳታው ልክ ሲመጣ it went like both ways basically. ከዛ በኋላ yield was really strong ምክንያቱም ማርኬቱ ይሄ ዳታ like እንደተጠበቀው መጥፎ አይደለም፣ ኢንተረስት ሬት ከት አያስፈልግም ብሎ ነበር። ደን ማርኬት ውስጥ ላይ ያሉ ዳታዎች ሲወጡ እናም አንዳንድ የሴንትራል ባንክ ስፒቾች ነበሩ በትዊተር ምናምን የወጡት እና ዶላርን ኦቨርኦል ዊክ እንዲሆን አድርጎታል። እሱ ብቻ አይደለም S&P 500 ያው our favorite gauge was down ምክንያቱም the yield was up እና የሬት ከት ኦፕቲሚዝም በጣም ቀንሷል። እና እንደምትመለከቱት ጋይስ this S&P በአንኤምፕሎይመንት ዳታ በጣም ሪያክት አያደርግም ብዬ ነበር ቅድም ላይቭ ስትሪም የነበራችሁ። bad data is not actually good for the economy. so ምን መሰላችሁ አንኤምፕሎይመንት መጥፎ እንደሆነ ያሳያል። በእርግጥ የሬት ከት ኦድ ፊውል ቢያደርግም ማርኬት ስቲል ኢንቨስተሮች ይሄ ድክመት ነው፣ ስቶክ ማርኬት ማለት የአንድ ሀገር ኢኮኖሚ መገለጫ ነው ብሎ ስለሚያስቡ S&P ማርኬት ትንሽ ደካማ ነበር ዛሬ። ቤዚካሊ ከዳታው በኋላ it's really ደካማ ነበር፣ ወደኋላ በጣም ብዙ ዞኖችን ተመልሶ መጥቷል ማለት ነው። እና ማወቅ ያለባችሁ ኢንተረስት ሬት ከት ብቻ አይደለም ማርኬቱን የሚያንቀሳቅሰው። ማርኬቱ አክቹሊ እንደምትመለከቱት መጥፎ አንኤምፕሎይመንት ዳታ፣ በጣም መጥፎ አንኤምፕሎይመንት ዳታ አልተጠበቀም። የተጠበቀው 4.5 ነበረ። ከዛ በላይም ስለመጣ ማርኬቱ ሾክ ሆኗል። ሶ ፎር ዳት ሪዝን S&P ትንሽ ወድቋል። እና ጎልድንም እንደምታዩት
ይሄ ሲቪርሊ ሚስ ፕራይስድ ሆኗል ብዬ ነበረ ቅድም። ምክንያቱም የሬት ከት ኤክስፔክቴሽን ይሄን ያህል ፊውል ማድረግ አልነበረበትም። ምክንያቱም የመጣው ዳታ ይህን ያህል ሰርፕራይዝ የሚያደርግ ስላልነበረ ኢሚዲየትሊ ኦርደር ብሎኮን አካባቢ እንደነካ ላይክ ሳምዌር አራውንድ 4 አወር ብትሄዱ ማየት ትችላላችሁ። 4 አወር ምርጥ ኦርደር ብሎክ ነው የምትሉት፣ ግን እኔ ደግሞ I'm gonna call it my way supply zone እና እሱን እንደነካ ኢሚዲየትሊ ፕራይስ ሪያክት አድርጓል ቱ ኔክስት ዲማንድ ዞን ማለት ትችላላችሁ። so for that reason ፕራይስ ተመልሶ መጥቶ ነበር። እናም I don't expect gold having any significant movement. It's purely የሆነ ዳይናሚክሱ ሽፍት ላይክ ማርኬቱ ለራሱ ይሄን ዳታ እንዴት መተርጎም እንዳለበት ክሊር ዳይሬክሽን የለም። አንዳንዶቹ ይሄ ጥሩ ዳታ ነው ኢንትረስት ከት መደረግ የለበትም ይላሉ፣ አንዳንዶቹ አይሆንም ይላሉ። so expect gold to be volatile, so it's really hard to predict gold እና ቢትኮይንንም እንደምታዩት actually after some like 86,000 level ልክ እንደደረሰ for some hours እንትን ብሎ ነበር። ልክ ዳታው እንደተለቀቀ it was negative reaction ነበር ያሳየው, but it gained its losses, but fundamentally it shouldn't be like this. so ያ እንደምታውቁት ቢትኮይን ላይ people like big hedging እና institutional level ስለበዛ fundamentals are not working that really frequently. ኢቲኤፎች እየገዙ እየሸጡ ፕራይስ ማኒፑሌሽኑ is like crazy level ስለሆነ it's really hard to predict። እና እንደምታዩት ደግሞ 10 year ይልም በጣም ሲዋዥቅ ነበረ። እንደምትመለከቱት 10 year ይል እጅግ በጣም ሲዋዥቅ ነበረ፣ ግን ማርኬቱ ኦቨርኦል የሬት ከት እንደሚኖር ፕራይሲንግ እያደረገ ነው ትንሽዬ። ነገ ሰበብ እስከሚያገኝ ኦር ቀጣይ ኢኮኖሚክ ዳታ እስከሚያገኝ ዶላር ትንሽ ክሉለስ ነው የሚሆነው። ፎር ዳት ኢንስተንስ ሌላም ደግሞ ፖሊ ማርኬት ላይም ብታዩ የኢንትረስት ሬት ከት ፕሮባቢሊቲ ጨምሯል። እዚህ ጋር እንደምትመለከቱት የኢንትረስት ሬት ከት ፕሮባቢሊቲ እጅጉን ጨምሯል። ያ እንደምትመለከቱት የሬት ከት ፕሮባቢሊቲ ትንሽ ጨምሮ ነበር። so for that reason እንደምትመለከቱት ፖሊ ማርኬት ላይ ሪያክሽን አሳይቶ ነበር፣ ግን ፌድ ዋች ቱል didn't budge actually ምንም አይነት ሙቭመንት አላሳየም ነበር። so it's the same. so ቀጣይ ላይ የሚመጡ ዳታዎች ይወስናሉ። ማርኬቱ is kind of confused right now. when I say confused, like both sides ብትሄዱ ሴንስ ስለሚሰጥ I call it confused. plus ስለ ነገ ዳታ እናውራና ዛሬ እንሰነባበታለን። ነገ actually ከባድ ዳታ የለም። ግን እዚህ ጋር ማየት ያለባችሁ ኤፍኦኤምሲ ስፒቾች አሉ እና እነዚህ ኤፍኦኤምሲ ስፒቾች ወደ 3 ኤፍኦኤምሲ ስፒቾች ናቸው እና ዋለር፣ ዊሊያም እና ቦስቲክ ነው የሚያወሩት። የነሱ ኦቨርኦል ሆኪሽ ነው ዶቪሽ ነው የሚለውን ነገ ዶላር ትሬድ የሚደረገው ቤሲካሊ በዛ ነው እና እነሱም ይጠየቃሉ ስለ አንኤምፕሎይመንት ማርኬት፣ ስለ ሌበር ማርኬት ሄልዝ። እዚህ ጋር ብዙም የሚያሳስብ ነገር የለም ብሎ ኮሜንት ካደረጉ ዶላር ይጠነክራል፣ ግን አሳሳቢ ነው ካሉ ዶላር ይደክማል። የነዚህ ስፒች አክቹዋሊ ማርኬቱ በጣም ፎከስ አድርጎ ነው የሚከታተለው። ነገ ኒውስ የለም ብላችሁ ትሬድ አታደርጉ። ነገ አክቹዋሊ ኒውስ አለ በዶላር ሳይድ ብቻ ነው። አሁን ሌሎችንም ስንከት ለምሳሌ ጄፒዋይ፣ ጂቢፒ፣ ዩሮ አፕላይ ስናደርገው አክቹዋሊ የፓውንድ ሲፒአይ ይለቀቃል። I'm telling you guys, pound is getting stronger, ግን ዊክ መሆኑ አይቀርም። ሐሙስ ዕለት ኢንተረስት ሬት ከት ይደረጋል ተብሎ ይታሰባል እና ሲፒአዩ ከ3.5 በታች ከመጣ ኢንተረስት ሬት ከት ፕሮባቢሊቲው እጅጉን ይጨምራል። ከ3.5 በላይ ከሆነ ስትሮንግ ማይልድ የሆነ ስትሪንግዝ ልታገኙ ትችላላችሁ፣ በተለይ ጂቢፒ ዩኤስዲ። ግን ጂቢፒ ጄፒዋይ ላይ ብዙም አይነት ሪቨርሳል ቢኖር ነው። እንደምታዩት ደግሞ ዛሬ የዩኤስዲ ጄፒዋይ ስትሪንግዙ የቀጠለ ነው። ምክንያቱም የቀጠለ ነው ያልኩበት ምክንያት እንደምታውቁት የጃፓን ኢንትረስት ሬት ሬዝ አደርጋለሁ ብላለች። አሜሪካ ደግሞ ኢንትረስት ሬቱን አወርዳለሁ ያለች ስለሆነ ፖሊሲ ኢንትረስት ሬት ዲፍረንሻላቸው የቀነሰ ነው። ፖሊሲ ዳይቨርጀንስም ስላለ
እሱ ምንድነው ላላችሁት ዩቲዩብ ላይ ያላችሁ ቲክቶክ ላይ ሄዳችሁ ስለዛ ቪዲዮ ሰርቻለሁ ማየት ትችላላችሁ። በዛ ምክንያት አክቹሊ ጂፒዋይ እየደከመ ይሄዳል እና ፕሮባብሊ ይህንን ኪ ሌቭል ጥሶ የማለፍ ፕሮባቢሊቲ አለው 154.5000 ሶ ቢ ሹር ቱ ቼክ ዳት አውት እና ዩሮዞን ላይ ሲፒአይ ይወጣል። ማርኬቱ ብዙም እየጠበቀው አይደለም። ሶ ነገ የሚጠበቀው የዩኬ ሲፒአይ እና ሌላ ደግሞ የዩኬ ሲፒአይ እና የኤፍኦኤምሲ ሜምበር ስፒቾች ናቸው። 10 ሰዓት ከሩብ ላይ ያለው የኤፍኦኤምሲ ስፒች really matters, so please to check that out. So this is daily fundamentals for December 16. I'm sorry በጣም ስለደከመኝ ነው። ቅድም ላይቭ ስትሪም for 2.5 hours ነበረን። I hope you enjoyed that stream. YouTube ላይ የምፖስተው እንኳን አይመስለኝም። I don't even have that energy or relevance right now. So YouTube ላይ ያላችሁ please be sure to subscribe. Link in bio. Don't forget እችኛውን ቮት ማድረግ። your vote matters በጣም matters። ወደ 27 ሰው የሚሆን ቮት አድርጓል። So you only have 24 hours. So please link in description እና link in